ተመልካቾች ስላሉ እሱ እናንተ አባችሁ የብልጽግናችን አሻራ ግድባችን የመቻል ማሳያ የማንሰራራት ጅማሮ ምልክት ነው። እኔ ከደጀን ወረዳ ኩራር ቀበሌ የመጣሁ ነኝ። የእናትነሽ ጌትነት እባላለሁ። ስለ ግድቡ እኔ በጣም ደስ ብሎኛል። አመሰግናለሁ። ለዛ አመት የደረሰን ግድቡ ደስ ይበለን፣ ደስ ይበላችሁ። ስለ ግድቡ እየዋጣን ይሄን ያረውጡ እየተባን በሞራል እየዋጣን እየደገስ እንዲህ ለዛ በቃን እያልን እንደዚህ ሆኖ እናየዋለን ብለን አልነበረም። ከደጀን ወረዳ ከገቢዎች ጽፈት ቤት ነው የመጣሁት። የዛሬው የህዳሴ ግድብ ምርቃት ላይ በዚህ ልክ ወረዳው ፕሮግራሙ መካሄዱ እጅግ በጣም የሚገርም የሚያስደንቅና አይደለም ለኢትዮጵያ ህዝብ ቀርቶ ለአፍሪካ ህዝብ ራሱ ትልቅ ታሪክ ነው ብዬ ነው የብልጽግናችን አሻራ ግድባችን የመቻል ማሳያ የማንሰራራት ጅማሮ ምልክት ነው። አይደለም ለአማራ አይደለም ለኢትዮጵያ አጠቃላይ ለሀገራችን ለሙሉ ለኢትዮጵያ ቀርቶ ለአፍሪካ ሁሉ የሚጠቅም ህዳሴ ግድብ እንደሆነ በሁሉም አንደበት ገብቷል እና ይሄ ግድብ እንደተባለው በጠላቶቻችን ተጀምሮ ይቀራል። በቃ ምንም ፍጻሜ አይደርስም፣ በመሃል ይቆረጣል ተብሎ ነበር ታቅዶ። ግን ያን ሁሉ የጠላትን ሐሳብ አክስሞ እንደ ሀገር ትልቅ ደረጃ ደርሶ ዛሬ ይሄው ለመመረቅ በመድረሱ በጣም እንደራሴ ደስ ብሎኛል። ህዝቡም በአጠቃላይ በቀበሌያችን ሆነ በወረዳችን ያለው ህዝብ ለዚህ ድል መብቃቱ በጣም ደስ የሚል ነው። በሰላም ሁሉም ሰላምን አድረን ተክዘን የሰላም እርቅ እንዲሆንልን ያርግልን፣ እግዚአብሔር ያቆይልን፣ ሰላም ጊዜ ያርግልን። ኢትዮጵያ ተበጽዮያ ሀበ እግዚአብሔር ነው። ነገ ሰብ ወጇን ዘርግታ ነው ምትረብ እና አደራ ሁላችንም ለሰላም ለፍቅር በሌትም ጸሎት እናድርግ። በእውነት ጸሎት ለቀደም ሰው ባላለሁ የደጀን ወረዳ ምክትል ዋና አስተዳዳሪ ነኝ። እንግዲህ የዛሬው ፕሮግራማችን የህዳሴ ግድብን መጠናቀቅ መሰረት አድርጎ የተካሄደ ሰላማዊ ሰልፍ ነው፣ የድጋፍ ሰላማዊ ሰልፍ ነው። ይሄ ሰልፍ ሁሉም ዜጎች፣ ወጣቶች፣ ሴቶች፣ ሁሉም ማህበረሰብ በሚባል ደረጃ ሁሉም ከየኪሱ አውጥቶ የላቡን የደሙን ከፍሎ አይጠናቀቅም አይቻልም ሲባል የነበረውን አጠናቀን ለህዝባችን የተበሰረበት ቀን በመሆኑ ምክንያት ደስታውን የገለጸበት ነው።